Allah says in Surah At-Talaq, and He, Allah, will provide him from sources he never could imagine. And whosoever puts his trust in Allah, then He will suffice him. Verily, Allah will accomplish His purpose. Indeed, Allah has set a measure for all things. When we are faced with a difficult situation, and when things seem completely out of control, we are reminded that nothing is outside of Allah's control, especially when there seems to be no way out of a particular situation, when in fact we can't even conceive of a solution. This is when Allah gives us even greater help. In fact, help that comes outside the realms of human capability and understanding. السلام عليكم ورحمة الله وبركاته ኢንሻአላህ የተርቢያና ታዲብ የተባለው ቻናላችን ነው። እንደምታውቁት ከዚህ በፊት በሪያድ ሷሊ ላይ ያሉ ምዕራፎችን አንድ ባንድ ያየን መተናል። ለዛሬ በተወኩል ላይ ይሆናል ማለት ነው። ከዚህ በፊት በየቂን ላይ የቂንና ተወኩል በሪያድ ሷሊ ላይ እንደምታውቁት በአንድ ምዕራፍ ላይ ነው ያለው። እኛ ከፋፍለን አይተናል። ከዚህም ጋር በተያያዘ ዛሬ ተወኩል በተመለከተ ማለት ነው ኢማም አልገዛሊ ምን እንዳሉ ይዤላችሁ ልቀርብ ፈልጋለሁ ማለት ነው። እና ኢንሻአላህ ተወኩል ማለት በአላህ ላይ ያለን ተወኩል ምን ይመስላል የሚለውን የምናይበት ምዕራፍ ነው ማለት ነው። ኢማም አልገዛሊ በተወኩል ላይ ያላቸው አመለካከት ምን ይመስላል የሚለውን ለማየት ኢማም አልገዛሊ ተወኩልን በአምስት የተለያዩ ደረጃዎች ይከፍላሉ። እንዲሁም ደግሞ 3 ክፍሎች አሉት ይላሉ። ይህም ተወኩል ልብ በአላህ ላይ በመታመን እንዴት እንደሚያድግ ያሳያል ይላሉ። አላህ ልባችን ለአላህ ላይ በመታመንና እንዲሁም በአላህ ላይ በመተማመን ያለውን እድገት የምናይበት ነው። የመጀመሪያው ማዕሪፋ ይባላል። ይህም አላህ ብቻውን የጥቅም ወይም የጉዳት እውነተኛ መንስኤ መሆኑን መገንዘብ ማለት ነው። አንድ ሰው ማዕሪፋ አለው ማለት በተወኩል ላይ ማዕሪፋ አለው የሚባለው እውነተኛ ጎጂና እውነተኛ ጠቃሚ አላህ ብቻ መሆኑን ሲያውቅ፣ ይህ የመጀመሪያው ማዕሪፋ ደረጃ ይባላል። ማለትም ምግብ፣ መድኃኒት እንደ መሳሪያዎች ወይም ሰበብ ብቻ ናቸው እንጂ አላህ እንዲሰሩ የሚያደርጋቸው እሱ ነው። እሱ እንዲሰሩ ካላደረጋቸው፣ እንዲያጠግቡ ካላደረገ አላህ አያጠግበንም። እንዲሁም አላህ መድኃኒት ይሁን ካላለው አይሆንም የሚለውን ግንዛቤ የያዘ ሰው ምን ይባላል? ማዕሪፋ አለው ይባላል ማለት ነው። እንዲሁም ያለ እነዚህ እውቀት እውነተኛ ተወኩል የማይቻል ነው ማለት ነው። እውቀት ሳይኖረው አንድ ሰው እውነተኛ ተወኩል ሊኖረው ስለማይችል ማለት ነው። ስለዚህም ማለት ነው በአላህ ትእዛዝ ካልሆነ በስተቀር ምንም አይነት እንቅስቃሴ ወይም እርጋታ እንደሌለ የሚያውቅ ሰው ልቡ በተፈጠሩ ነገሮች ላይ አይመካም ይላሉ። ማንኛውም የሚንቀሳቀስ ነገር አላህ ሲያንቀሳቅሰው ብቻ ነው የሚንቀሳቀሰው። ማንኛውም የሚቆም ነገር ደግሞ አላህ ሲያቆመው ብቻ ነው የሚቆመው ማለት ነው። ስለዚህ ማለት ነው የሚረጋም አይረጋም፣ የሚቆምም አይቆምም፣ የሚንቀሳቀስም አይንቀሳቀስም ያላህ ትእዛዝ። ይህን የሚያውቅ ሰው ደግሞ ልቡ በተፈጠሩ ነገሮች ላይ አይመካም በፍጡር ላይ ማለት ነው። ስለዚህም ይህን ወሳኝ ነው ይላሉ ማለት ነው። ሌላው እምነት ወይም ኢማን የሚባለው ደረጃ ነው። የአላህ ውሳኔ ሁልጊዜም ቢሆን የተሻለ እንደሆነ ማወቅ ቢያስደስተንም ቢከፋንም ማለት ነው። ሌላው ከዚህ ጋር የተያያዘ ምንድነው ኢማን የሚባለው ወይም ተወኩል የሚባለው የአላህ ውሳኔ እያንዳንዱ እኛ ቢያስደስተንም ማለት ነው የምንወዳቸውን ሰዎች ብናጣ ወይም ያለን የምንለው በጣም የምንወደው ንብረት ቢወድምም የአላህ ውሳኔ ከኛ ከምናውቀው ነገር የተሻለ እንደሆነ ማወቅ አለብን። ስለዚህም ይላሉ ባሪያው ወይም አንድ ባሪያ ወይም የአላህ ባሪያ ልብ ይረጋጋል በሚታዩ ምክንያቶች ላይ የተመሰረተ አይደለም ማለት ነው። ስለዚህ በአላህ ውሳኔ ይረጋጋል፣ ምክንያቱም በሚያየው ነገር ላይ አይደለም የተወሰነውና ማለት ነው። ሌላው 3ኛው ደረጃ ይላሉ እሳቸው ተወኩል የሚባለው ነው። ስለዚህ ለምሳሌ አገልጋይ ምርጡን ስራ ይሰራል ይላሉ። ነገር ግን ልቡ በአላህ ላይ ብቻ ያርፋል ወይም ይመካል፣ በስራው ላይ አይደለም ማለት ነው። አንድ ኸይር ስራ ወይም አንድ ነገር ምርጥ አድርገን እየሰራን ከሆነ ያን ስራ ምርጥ አድርጌ በመሰራቱ ይሳካልኛል ብቻ አይደለም ተወኩሉ ማለት ነው። ስለዚህም ማለት ነው ከውጭ ስራን ይሰራል፣ ነገር ግን በውስጥ የአላህን እጅ በሁሉም ነገር ውስጥ ያያል ማለት ነው። ስለዚህ እሱ በሚሰራው ነገር ውስጥ በውስጡ የአላህ እጅ እንዳለበት መመልከት አለበት ነው። ሌላው ሀብትን መተው ድንቁርና ነው ይላሉ። አንድ ሰው ሀብታም ለመሆን አለመፈለግ ድንቁርና ነው ይላሉ። መፈለግ ይቻላል፣ ወይም ሀብትን ንቆ መተው ድንቁርና ነው ማለት ነው።
እንዲሁም ደግሞ በስራው ላይ መታመን ወይም እዛ ላይ መተማመን ሽርክ ነው ይላሉ። ሀብት ላይ ወይም ስራ ላይ የምትተማመን ከሆነ እሱ ሽርክ ነው። መፈለግ ግን አለመፈለግ ደግሞ ድንቁርና ነው ማለት ነው። እውነተኛ ተወኩል ማለት በፈጣሪ ላይ በመታመን አማራጮችን መውሰድ ነው። ስራዎችን አማራጮችን ያሉትን በሙሉ እየወሰደ ሲያበቃ አንድ ሰው ዋና ተወኩሉ ግን በማን ላይ ነው ማለት ነው? በአላህ ላይ ነው ማለት ነው። አራተኛ ደረጃ ደግሞ ተስሊም የሚባለው ደረጃ ነው። ይሄ ከመጨረሻው አንድ የቀረው ማለት ነው። ልብ አላህ የወሰነው ማንኛውም ነገር ሙሉ በሙሉ ይቀበላል ማለት ነው። በዚህ ደረጃ ላይ ያለ አንድ ሰው አላህ የወሰነበትን ነገር ሙሉ በሙሉ ይቀበላል፣ በዛው ቅጽበት ማለት ነው። ለምሳሌ የሚወደውን ነገር ባጣ ጊዜ ወይም የፈለገውን ነገር ባጣ ጊዜ በዛው ቅጽበት ወዲያውኑ የአላህን ውሳኔ ሙሉ በሙሉ ልቡ ይቀበላል። ልቡ የተሰበረ ሆኖ ሳይሆን የሚቀበለው በደስታ ይቀበላል። ምንም አይነት ተቃውሞ ወይም ቅሬታ የለውም በአላህ በወሰነው ነገር ላይ። ሰውየው ከራሱ ፍላጎት ይልቅ የአላህን ጥበብ ያምናል ማለት ነው። በዚህ ደረጃ ላይ ከደረሰ የራሱ ጥበብ ያ ነገር በጣም ያስፈልገኛል ብሎ ካሰበው ነገር በላይ አላህ ያ ነገር ለሱ የሚፈልገውና የማይፈልገው ውሳኔውን በአላህ ያደርጋል ማለት ነው። ስለዚህም የተስሊም ሁኔታ እናቱ በምታደርገው ነገር ሁሉ ሙሉ በሙሉ የሚተማመን ልጅ ማለት ነው። ልጅ ያው በእናቱ ላይ በምታደርገው ነገር ሁሉ ሙሉ በሙሉ ይተማመናል። ነገር ግን ይሄ ተወኩል ሙሉ ማይሆነው ለምንድን ነው? የእናትየዋ ፌለሪቲ ማለት እንዳለ አቅም የሌላት መሆኑ ነው እንጂ ምንም የሚጎለው ነገር አልነበረም። ነገር ግን እሱ ያለው ተወኩል ጥሩ ሆኖ እያለ ግን የተመካው ሰው በመሆኑ ፌል በሚያደርጉ ምክንያት ይሄ ደረጃው ተስሊም ነው። ነገር ግን ተስሊም ያደረገበት ነገር ላይ ችግር አለበት በመሆኑ ነው። እና የመጨረሻው ደረጃ ይላሉ እርካታ ወይም ሪዳ ነው። ይህ ሪዳ ላይ የመድረስ በጣም ከባድ ነው ይላሉ። አገልጋይ እጅ መስጠት ብቻ ሳይሆን በአላህ እቅድ ደስታና እርካታ ይሰማዋል። እየተበደለ የሚወደውን ነገር እያጣ ሁሉ ነገር ደስ የማይለው ነገር ሁሉ እየተፈጸመ ነገር ግን በአላህ ሪዳ ያለ ውሳኔ በመሆኑ ይህን ውሳኔ በደስታ ይቀበላል ማለት ነው። ይህ የልምምድ የተርቢያ ውጤት ነው እንጂ ዝም ብሎ እርሱ አይደለም። ይህ ከፍተኛው ደረጃ ሲሆን እንደ ነቢያትና አውሊያዎች የሚደርሱበት ደረጃ ነው። ለዚህ ነው ተርቢያ ያስፈልጋል። ሁልጊዜ አንድ ነገር ስናጣ እየተለማመድን መጣት አለብን። በልጅነታችን ስናጣና አሁን ስናጣ እኮ አንድ አይደለም አይደል? በልጅነታችን ወይም በወጣትነት ዘመናችን እኮ ስናጣ የሚሰማን ስሜትና እየቆየን ስንሄድ አንድ ነገር ስናጣ የሚሰማን ስሜት ይለያያል። ያ ውጤቱ ምንድነው? የልምምድ ውጤት ነው። ለዚህ ነው ተርቢያ ወሳኝ ነው የምንለው ማለት ነው። እንዲሁም አደብ ወሳኝ ነገር ነው። ስለዚህ ተርቢያና ተአዲብ ብለን የከፈትነው ከዚህ ጋር በተያያዘ ነው ወንድሞቼ ማለት ነው። ስለዚህ ኢማም አልገዛሊ ያላቸው አናሎጂ እንደዚህ ነው። ለተወኩል 3 ምሳሌዎችን ይሰጣሉ ማለት ነው። አንደኛ ደረጃ ተወኩል የሚባለው ወኪል ይቀጥራል አንድ ሰው፣ ከዛም እንደሚጨነቅ ሰው ማለት ነው። ይወክለዋል። ይሄን ነገር ፈጽምልኝ አድርግልኝ ብሎ ውክልና ሰጥቶታል፣ ግን ይጨነቃል። የሚጨነቀው ወይ በሰውየው የአቅም ችሎታ ነው ወይም በጥርጣሬ ላይ በመሆኑ ማለት ነው። እንደዚህ አይነቱ ውክልና ወይም ተወኩል ደካማ ተወኩል ነው ይላሉ። ስለዚህ አላህ ላይ ደካማ ተወኩል ሊኖረን አይገባም። ደካማ ተወኩል ልክ እንደ ሌላው ደግሞ ተወኩል ደካማ ተወኩል የሚባለው ልጅ እናቱን እንደሚታመን ነው ማለት። ሌላው ጠንካራ ተወኩል ነው። ነገር ግን ልጅ እናቱን ያመነበትን ያህል ደረጃ ማለት ነው። ስለዚህ ማለት ነው ልጅ ለምሳሌ እናቱን ያምናል፣ ግን ያመነበት ጠንካራ ተወኩል ነው። ምክንያቱም በልጁ ቀድር ማለት ነው። ነገር ግን የእናትየዋ የአቅም ሁኔታ ውስኑ ከመሆኑ አንጻር ምን ይሆናል ማለት ነው? ይሄ ተወኩል ደረጃ አነስተኛ ይሆናል ማለት ነው፣ ይጎለዋል። ነገር ግን በአላህ ላይ ያለን ተወኩል መሆን ያለበት ይላሉ እሳቸው እንደ አስክሬን በእቃ ማጠቢያ እጅ ውስጥ እንዳለ ነው። አስክሬን ፍጹም ተስሊም አለው። አላህ እንደፈለገ እንዲያገለባብጠን እንደፈለገ እንዲያደርገን ፍጹም ተስሊም በሚኖረንበት ጊዜ ይሄኛው ፍጹም ተስሊም ይባላል። ስለዚህ እኛ ልክ አላህ ዘንድ መሆን ያለብን ልክ እንደ አስክሬን ነው ይላሉ። ወይም ደግሞ ጀናዛ ላይ ሲያጥቡት ይታጠባል፣ ሲጥሉት ይወድቃል፣ ሲያነሱት ይነሳል። ልክ እንደዛ እንደሆነው ሁሉ የተስሊም ወይም ፍጹም ተስሊም ደረጃ የሚባለው ወይም አላህ ላይ ያለን ተወኩል በዚህ ደረጃ ላይ መድረስ መቻል አለበት ይላሉ። እና ስለዚህም ማለት ነው ኢማም አልገዛሊ እንደዚህ አይነት ነገር አላቸው። እኛ ይህን ይዘን የቀረብነው ማለት ነው። ኢማም አልገዛሊ እንደምታውቁት ከዛሬ 1000 ዓመት በፊት በ10ኛው ክፍለ ዘመን በ11ኛው ክፍለ ዘመን የነበሩ እንዲሁም በ4ኛው ዓመተ ሂጅራ ላይ የነበሩ ሰው ናቸው። በዚህ ደረጃ ላይ ያስቀመጡ ሰው ናቸው ማለት ነው። ስለዚህ ማለት ነው ይሄ ለኛ ብዙ ትልቅ ትምህርት ሊኖረን ይገባል።
ተወኩል ሲባል ደረጃዎች ዓሊሞች ምን ያህል አስቀምጠዋል የሚለውን እንዲሁም በዑለሞች ስኮላሮች ያሳለፉትን ታሪክና እንድንመረምር እንደ መነሻ እንደ ኢንሴንቲቭ እንዲሆነን ብለን ነው የሚዘቀረብነው። ባረከላሁ ፊኩም ማለት ነው። እንደዚሁ እነዚህም ፕሮግራሞች እንድትከታተሉ ለሌሎች እንዲደርሱ ደግሞ ተርቢያና ታዲብን ሰብስክራይብ እንድታደርጉ እንጠይቃለን። በአላህ ስም እንጠይቃችኋለን። አላህ ሱብሓነሁ ወተዓላ ሐቀኛ ተወኩል እንዲሰጠን እንለምነዋለን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا عليك توكلنا وإليك أنبنا وإليك المصير. آمين آمين. وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله تعالى وبركاته.